ተአምር እኮ ነው ጎበዝ። አይኛው ወደ ዘብር እየተጓዘን ነው ማሻአላህ የሚለው መኪና መንገዱን በቃ አልሄድም አላልንቀሳቀስም ማለት ተአምር ዛሬ ያየነቀር ቅዱስ ገብርኤል ወዴት ያስኬደው ይው ተመልከቱት ጋይስ እንዳለ መኪናው ቆመ። በቃ ቤት እንነፍኛ መልአኩ ገብርኤል ከናንተ ጋር ይሁን። አናንያ አዛርያ ሚሳኤልን ከሳት እንዳወጣ እናንተንም ከመከራ ስጋ ከመከራ ነፍስ ይሰውራችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። አሜን ያላላችሁትን አሜን ያሰኛችሁ፣ በአሚነ ሥላሴ ያሳምናችሁ። አሜን ያላችሁትን ግን በአሚነ ሥላሴ ያጽናችሁ። ያን ሰዎች ቅዱስ ገብርኤልን ላነክስ ነው የሚሄደው ይላሉ። ቅዱስ ገብርኤል አይነክስም። ቃሊቲ ገብርኤል የሚሄዳችሁ ሰዎች፣ ሐዋሳም ገብርኤል የሚሄዳችሁ ሰዎች በዓሉ መከበር ያለበት ቤተክርስቲያንና ቤተክርስቲያን ብቻ ነው። ውጪ እንብላ በአግባቡ የመጣ ነው። ታዋቂ ሰዎችን ፈልገን አይደለም፣ ታዋቂውን ሳይሆን አዋቂውን እግዚአብሔር ፈልገን የመጣ ነው። ለጉብኝት አይደለም። ፎቶ ግን ሊያነሳ ነው። ጎብኝ ነው እሱ፣ አማኝ አይደለም። ትናንት ገብርኤል የጣለው ሰይጣን ዛሬም ቀን ጠብቆ በለተቀኑ ገብርኤልን ሊሳደብ የስድብ አፉን ከፍቷል። ስሙት ቪዲዮ። እርግጠኛ ነኝ መናፍቃን በህብረት ይሄን ቪዲዮ አሁን ያስጠፉታል። 40-50 ጊዜ ኮፒ ሊንክ ሪፖስት እያደረጋችሁ ለቪዲዮ አቅም ስጡት። እነሱ የሰደቡትን መልአክ የምታከብሩ ሁላችሁ እየገባችሁ ቅዱስ ገብርኤል አባቴ እያላችሁ ኮሜንቱን አጥርግሉ። አሁን ያልኩ ሊቀ ጳጳስ ምን አሉ? ገንዘብ የሚያመጣው ታቦት የቱ ነው እያላችሁ እየጠየቃችሁን ነው አሉ። ስብሰባ ካህናቱ በተሰበሰቡበት ገንዘብ የሚያመጣ ታቦት የቱ ነው ተብሎ በክርክር ለምሳሌ ገብርኤል ነው ብዙ ስለት ሰሚ ነው እየተባለውና ብዙ ቦታ ገብርኤል ታያለ። ከቁልቢ ጀምሮ ስለት ሰሚ ተብሎ እኛም ያደግንበት ወደዚህ ወደ ሐዋሳም ዲላም ጪጩ ገብርኤል የሚባል አለ። በጣም ከፍተኛ ገቢ ነው የሚያስገባውና የሚደገም ድግምት አለ። እዛ ታቦት ላይ የሚደገመው ህዝብ አግዝ የሚባል ድግምት አለ። ብንሰርክም ባንሰርክም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ ሰብስክራይብ ለምንድን ነው የማታረጉት? አሁን ማርጉ። ቅዱስ ገብርኤል ትልቅ ደስታ ተሸክሞ ይመጣል። ያ ትልቅ ደስታ አማኑኤል ይባላል። እነሆ ትወልጃለሽ፣ ስሙን አማኑኤል ትይዋለሽ። አማኑኤል የሚለውን ስም ተሸክሞት የመጣ ቅዱስ ገብርኤል ሐዘን በነበረበት ዓለም ለመጀመሪያ ጊዜ የመጀመሪያውን ደስታ ይዞት የመጣው ቅዱስ ገብርኤል ነው። ለምኑትማ አምላክ ደስታ ያሰማችኋል። ደስታ ያሰማችሁ፣ ደስታ ያሰማን። ሁልጊዜ ቅዱስ ገብርኤል የምስራች ያሰማችሁ። የኢትዮጵያን መከራ በቃ ብሎ ሰላም ያሰማን። መልአከ ሰላም ነው ቅዱስ ገብርኤል። አትፍሩ የሚል ፍርሃት የሚያርቅ መልአክ ነው። ያን ሰዎች ቅዱስ ገብርኤልን ላነክስ ነው የሚሄደው ይላሉ። ቅዱስ ገብርኤል አይነክስም። ታኅሳስ ቅዱስ ገብርኤል በዓል ነው። ታኅሳስ 19 ቀን በየዓመቱ የሚከበር ነው። ይሄ ደግሞ ከእስራኤል ወደ ፋርስ ባቢሎን ነብዩ ዳንኤልን ጨምሮ 3ቱ ሕፃናት ተማርከው የሄዱበትን እዛ ያሳለፉትን መከራ እግዚአብሔር ያደረገላቸውን ከዛ በኋላ ደግሞ እንዴት አድርጎ ከጣዖት አምልኮ እንዳዳኑት ንጉሱን ራሱን ማለት ነው እንዴት አድርገው እንደቀየሩት የሚተረክበት መጨረሻ ላይ ደግሞ ወደ እሳት ውስጥ ከከተታቸው በኋላ አናንያ አዛርያ ሚሳኤል ይባላሉ። ስማቸውን ቀይሮ ነው ሚሳቅ ሲድራቅ አብደናጎን ነበር የሚባሉት። ያንን ስማቸውን ቀይሮ አናንያ አዛርያ ሚሳኤል በትንቢተ ዳንኤል በምዕራፍ 3 ከቁጥር 1 እስከ 30 ድረስ ታሪካቸው ተጽፏል። እንዴት አድርጎ ከእሳት እንዳወጣቸው ከዛ በኋላ ያ ጣዖት እንደተሰባበረ ብዙ ደግሞ በእግዚአብሔር ያቺን ባቢሎንን ስለ 3ቱ ሕፃናት ስለ ዳንኤል እንዴት አድርጎ እንደባረካት ቤተክርስቲያናችን ይሄንን የምትተርክበት የምታስተምርበት የሚተረጎምበት ትልቅ በዓል ነው። በዚህ ቀን ደግሞ ተገኝተን ከቅዱስ ገብርኤል ረድኤት በረከት እንካፈላለን ማለት ነው። ቅዱስ ገብርኤል አይነግስም በእኛ ማለት ነው። የነገሰ ነው እሱ። ለማክበር ነው የምንሄደው። ልክ ካህናቱ ታቦቱን ተሸክመው እያየን በቤተክርስቲያን ግን ታቦቱን አከበሩት እንደምንለው መሸከም ማክበር ማለት ነው። ስለዚህ ታቦት ወጥቶ ውደት ሲያደርግ በበዓሉ መገኘት ማለት በዓሉን ማክበር ማለት እንጂ ቅዱስ ገብርኤልን ማንገስ አይደለም፣ የምናነክሰው አይደለም። እሱ ንጉስ ነው፣ የከበረ ነው። ስለዚህ የቅዱስ ገብርኤል ዓመታዊ በዓላት በቁጥር 4 ናቸው።
በቁጥር ማለት ነው ተሰፍረው 4 ናቸው። ከዚህ በላይ ብዙ ታምራት ያደረገባቸው ሌሎች በዓላቶች አሉት። ለምሳሌ በየአብያተ ክርስቲያናቱ በስሙ የታነጹ አብያተ ክርስቲያናት ቅዳሴ ቤታቸው ሲከበርም ይጠራል። በሌሎችም በዓላት ይጠራል። በእልፍ አእላፋት ቅዱሳት መላእክት የሚጠሩበትም በዓል አለ እንደ በቤተ ክርስቲያናችን ማለት ነው። በመጽሐፈ ስንክሳርም ተመዝግቦ እንደምናነበው ተአምር እኮ ነው ጎበዝ። ወደ ዘብር እየተጓዝን ነው ማሻአላህ የሚለው መኪና መንገዱን በቃ አልሄድም አላልንቀሳቀስም ማለት ተአምር ዛሬ ያየንበት ቅዱስ ገብርኤል ወዴት ያስኬደው ይው ተመልከቱት ጋይስ፣ እንዳለ መኪናው ቆመ። በቃ ቤት እንነፍኛ ተአምር ነው በጣም። ቃሊቲ ገብርኤል የሚሄዳችሁ ሰዎች፣ ሐዋሳም ገብርኤል የሄዳችሁ ሰዎች በዓሉ መከበር ያለበት ቤተክርስቲያንና ቤተክርስቲያን ብቻ ነው። ውጪ እንብላ በአግባቡ። የመጣ ነው ታዋቂ ሰዎችን ፈልገን አይደለም፣ ታዋቂውን ሳይሆን አዋቂውን እግዚአብሔር ፈልገን ይመጣል። የመጣ ነው ለጉብኝት አይደለም። ፎቶ ግን ሊያነሳ ነው። ጎብኝ ነው እሱ፣ አማኝ አይደለም። አቡነ ጴንጤሎን ገዳም ይሄዳል፣ አቡነ ገሪማ ገዳም ይሄዳል እኮ ቱሪስት። ግን ለምንድን ነው? ለመዝናኛ ነው፣ ሪፍሬሽ ለማድረግ ነው። እኛ አማኝ ነን ለበረከት የምንጓዘው። እኛ ሐዋሳ ገብርኤል የምንጓዘው ለበረከት ነው። ይሄን ዓላማችን ያ ሆኖ ከዛ ፎቶ ልነሳ ምንም ችግር የለውም። አታሽቃብጡ። በቃ ታዋቂ ሰው ምንም አይጠቅምህም። ከሱ ጋር ፎቶ መነሳት ምንም አያጸድቅህም። መጀመሪያ ከአዋቂው ከባለቤቱ ከእውቀት ባለቤት ከእግዚአብሔር ጋር ያለን ግን መጀመሪያ አስተካክሉ። ሌላው ይመጣል። ሌላው እባካችሁ በሚዲያ የምትታወቁ አርቲስቶችም ከሆናችሁ ቲክቶከሮችም ከሆናችሁ ባለስልጣናትም ከሆናችሁ ለህዝብ መሰናክል ከሚሆን ቦታ ላይ አንገኝ። ስንጠጣ በልኩ ስንበላ በልኩ ይሁን። ጭፈራና ዳንስ ዓለማዊ ከሆነ ቦታ ተገኝተን ነገ ገብርኤል ተገኝተን እኛ እንደ ህዝቡ መድረክ ላይ ስንታይ ትንሽ አይከብድም? የቁልቢ ገብርኤል ነው ሌላ ታሪክ ነው። ሌላ ቦታ ስጋ የለም የሚባል ምስሉ በዚሁ ስጋ ይታረዳል። በዚሁ ይህን በሚገባ ማወቅና መገንዘብ ተገቢ ነው። ለሁላችንም ስለሚያስፈልገን ስለሚጠቅመን ነው። ስለዚህ ለሁላችሁም በዓሉ የሰላም የጤና በዓል ያድርግልን። የቅዱስ ገብርኤል ቃል ኪዳኑ አማላጅነቱ ከሁላችን ጋር ይሁን። የበረከት በዓል ያድርግልን። የረድኤት በዓል ያድርግልን። የጎደለን ቦታ ምን ሞላለት ያድርግልን። ጎደለነታችን ሞልቶ ወደ ቤታችን የምንመለስበት በዓል ያድርግልን። ከእግዚአብሔር ጋር ያለን ግንኙነት የሚጨምርበት የበለጠ የሚሻሻልበት በዓል ያድርግልን። እግዚአብሔር ለሀገራችንም ሰላም የሚያመጣበት ለእኛም ማስተዋል ጥበብን የሚያድልበት ህይወታችን የሚስተካከልበት ያደርግልን። እስቲ እንሳል ደግሞ ለስጋው ደግሞ አብቀኝ ነው። እስቲ እንሳል ያልቆረሙ ሰዎች ስለት ማለት እንደዚህ ጠይቄው ነበር ስራ አገኘው፣ እንዲተቸከኝ ነበር እንደዚህ ብር አገኘው፣ እንዲህ ታሜ ነበር እንዲተፈወስኩኝ ብቻ ሳይሆን እንሳል ሲለ ቁርባን ለመቁረብ ብዙ ጊዜ አቅደን ብዙ ችግር የገጠመ ሰዎች አለ አይደል? ብዙ ችግር የገጠመ ሰዎች አለን። ይሄን ሳንሞላው ይሄን ቀዳዳ ሳንደፍነው ይሄን ሳንለው ብዙ ነገር ይከደበናል። ይሄ ሁሉ የከበደው ሰው አትሊስት ምን ብሎ መጸለይ ያለበት? በቃ ለስጋው ደግሞ አብቃኝ ማለት አለበት። ከቻላችሁ ሰዎች ሁሉ ለስጋው ደግሞ አብቃኝ ማለት አለባችሁ። እሱ ካልፈቀደ አይሆንምና ማለት እና በዓል ይከበር፣ እንገኝ፣ በአግባቡ የሆነ ሁሉ ነገር ይደርሳል። መጠጡ ይደርሳል፣ ስጋው ነው። ከ10 ቀን በኋላ ገና አይደል? እንበላው የለ የት ሄደ? ግድ የለም የከብት ስጋው አለ አይደል? ዋናው ሰማያዊ ምግብ ስጋው ደግሞ እንብላው።
ደሙን እንጠጣ። ትናንት ገብርኤል የጣለው ሰይጣን ዛሬም ቀን ጠብቆ በዕለተ ቀኑ ገብርኤልን ሊሳደብ የስድብ አፉን ከፍቷል። ስሙት ቪዲዮ። እርግጠኛ ነኝ መናፍቃን በህብረት ይሄን ቪዲዮ አሁን ያስጠፉታል። 40-50 ጊዜ ኮፒ ሊንክ ሪፖስት እያደረጋችሁ ለቪዲዮ አቅም ስጡት። እነሱ የሰደቡትን መልአክ የምታከብሩ ሁላችሁ እየገባችሁ ቅዱስ ገብርኤል አባቴ እያላችሁ ኮሜንቱን አጥረግልቁ። አሁን ያልኩ ሊቀ ጳጳስ ምን አሉ? ገንዘብ የሚያመጣው ታቦት የቱ ነው እያላችሁ እየጠየቃችሁን ነው አሉ። ስብሰባ ካህናቱ በተሰበሰቡበት ገንዘብ የሚያመጣ ታቦት የቱ ነው ተብሎ በክርክር ለምሳሌ ገብርኤል ነው ብዙ ስለተሰሚ ነው እየተባለውና ብዙ ቦታ ገብርኤል ታያለ ከቁልቢ ጀምሮ ስለተሰሚ ተብሎ እኛም ያደግንበት ወደዚህ ወደ አዋሳም ዲላም ጪጩ ገብርኤል የሚባል አለ። በጣም ከፍተኛ ገቢ ነው የሚያስገባውና የሚደገም ድግምት አለ። እዛ ታቦት ላይ የሚደገመው ህዝብ አግዝ የሚባል ድግምት አለ። ቤተ ክርስቲያን በድግምትና በጥንቆላ ልጆቿን ወደ ቅድስናው ስፍራ የምትጠራ ቢሆንም ማኖሮ የሰይጣን መጫወቻ የሆንከውን አንተን ፈታ ሰይጣን እንዲጋልብህ ባልሰጠች ነበር ላውሬ። ሰይጣን ምን ብሎ ተሳደበ ብዬ መመርመር አልፈልግም። ምክንያቱም አስቀድሞ ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 3 ከቁጥር 18 ጀምሮ ነግሮኛል። ክብራቸው በኖራቸው አምላካቸው ሆዳቸው ሐሳባቸው ምድራዊ መጨረሻቸው ሞት ነው ብሎ ነግሮኛልና አንተ የሞት ግብር የሆንክ ሰው ግን የእግዚአብሔር ልጅ እርሱ ክርስቶስ በክብር በሚገለጽባት ቀን አንተ ግን ለሞት መጠራት ያሳዝነኛል። ኦርቶዶክሳውያን እንኳን ለቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። ላስምልክቷን በመንካት ቤተሰብ ሁኑ። ናታኔም ወንድማችሁ ሰላም። ገብርኤል ልሂድ በሌሊት ስነሳ ነበር እታባይም አብራኝ የተነሳችው። ልትሸኝ መስሎኝ ነበር። እሷ ግን ቦርሳዬን ተቀበላኝ ከውጪ ድንጋይ ሞልታበት ስታበቃ መጣችና ልጄ በል ደህና ገባ አለችኝ። የሚከብደውን ድንጋይ በቦርሳ እያሸከመችኝ። እታባ ምን እያልሽ ነው አልኳት። መደንገጥም መጠራጠርም እየታየብኝ። ግድ የለም ልጄ ተሸከመውና ሂድ አለች። ለምን ሲባል እታ ይደክመኛል እኮ አልኳት። ትክክል ብለሃል ይደክማል፣ ግን ደግሞ በየዓመቱ ተሸክመውን የምትሄደው አለችኝ። እንዴታ አልኳት። እርግጥ ይህ ድንጋይ ግዙፍ ሆነ እንጂ በየዓመቱ ገብርኤል ስንሄድ ልክ ከዚህ ድንጋይ የከበደ ኃጢአት የሞላው ድንጋይ ልባችንን ተሸክመን እንሄዳለን። መሄዱስ በጎ ነበር፣ ግን ድንጋዩ ኃጢአቱን እንደማራገፍ ይዘን ኬርን የባሰ በደል ሰብስበን እንመለሳለን። አሁንም አልገባኝም እንዴት አልኳት። ምን እንዴት አለው? ነጠላ ለብሶ ከሚጓዘው ሕዝብ ምን ያህሉ ይሳለማል? ምን ያህሉ ይጸልያል? ምን ያህሉ ያነግሳል? አዳሜ ፈጣሪ ብላ ሄዳ በኃጢአት ራሷን ፈጥራ አይደል የምትመለሰው? ጭፈራው፣ መጠጡ፣ ዳንሱ፣ ስርቆቱ በአገልግሎቱ ልክ ይታያል። ታዲያ ድንጋይ ይዞ ሄዶ ድንጋይ ሆኖ መመለስ ይህ አይደል? በል ይህን ድንጋይ ከጣልክ ገብርኤል ደጅም ድንጋይ ማንነትን ጥለ በምትኩ ጽድቅ ይዘህ እንድትመጣ አደራ ብላ መርቃ ሸኘችኝ። ባለንክሶቻችን መባረኪያ እንጂ መረገሚያ አይሆኑብን። ሰይጣን በሚቃጠልበት ቀን እኛ በነውር አንቃጠል። ለተቺዎች ሳይሆን ለነፍሳችን ብለን ባለአከባበራችን በሕግ ይሁን። መልካም ጉዞ ይሆንላችሁ። የነገ ሰው ይበለን። የገብርኤል ልጆች እንጂ የገብርኤል ሬሶች ከመባል ይሰውረን። ፓስተር ትዝታው ሳሙኤል ስለ ጥምቀት የተናገረውን ሰምተን እስቲ አዳምጠን እንመለሳለን። ከዛ በኋላ የቤተክርስቲያን መልስ እንሰማለን። እኔ እንኳን ቄሱ አምኜ ተጠምቄ የተቀላቀልኩት እዚህ ውሃ ነክቶኛል። ናት እስቲ አሜን። በቃ ተጠምቀን ምን ጥለው ነገር አለ? እኔ አምናለሁ። ጌታ ዝም ብሎ አልተናገረም። ውሃ ውስጥ ስንገባ ዝም ብለን አለ ምንገባው። ምሳሌነት አለ። ምን ጥለው ነገር አለ ይዘን የምንወጣው ደግሞ ነገር አለ። ሚጣል ባህሪ ያለ አሮጌው ሰው ሚነሳ አዲስ ሰው አለ። ዝም ብሎ አይደለም ዋስ የሚገባው። እግዚአብሔር አድርጎ ያለንን ያለ ምንም ጥርጥር ነውና ዳይሬክት ኮማንድ የተደረጉ ነገሮች ናቸው። ኮምፕሮማይዝ የሚደረግ ነገር አይደለም። ስለዚህ ወገኖቼ ኢየሱስ ክርስቶስ ጌታ እንደሆነ በልባችሁ አምናችሁ በአፋችሁ መስክራችሁ ወደ ጌታ ስትመጡ በውሃ ትጠመቃላችሁ። ይህንን የምታደርጉት ኢየሱስ ስላለ ነው። እንግዲህ እንደሰማችሁት ነው ፓስተር ትዝታው ሳሙኤል እኔ ቄሱ እንኳን አምኜን የተጠመቅኩት ይላል። እናቱን የማይለይ ልጅ እንዴት እግዚአብሔር ሊለይ ይችላል? አንድ ሕፃን ገብቶት ነው መጠመቅ ያለበት። የ40 ቀንና የ80 ቀን ሕፃን ምን አውቆ ነው? እግዚአብሔርን ሳያውቅ እንዴት ይጠመቃል? ወንጌል አምኖ ነው መጠመቅ ያለበት ይላል።
ይሄ የመንፈስ ቅዱስ ወይስ የሰይጣን ስብከት? የሚዳኘን የእግዚአብሔር ቃል ነው። ነገር ግን ለኛም ለኦርቶዶክሳውያን ምእመናን አጠቃላይ ጠቅለል ባለመልኩ ዕውቀቱ እንዲኖረን ለምንድነው ወንዶቹ በ40 ቀን ሴቶቹ በ80 ቀን የተጠመቅነው ወይም የምንጠመቀው ወይም የሚጠመቁት የሚለውን ጥያቄ መጀመሪያ እንመልሳለን። ጥንተ ነገሩ አዳም ተፈጥሮ ኤልዳ የምትባል ስፍራ ላይ እግዚአብሔር በተቀደሰ እጁ አበጃጅቶ በመዳፎቹ ቀርጾ ከፈጠረው በኋላ ወደ ገነት የገባው በተፈጠረ በ40ኛው ቀን ነው። በተፈጠረ በ40ኛው ቀን ነው። ሔዋን ደግሞ ከአዳም ጎን ከተፈጠረች በኋላ ወደ ገነት የገባችው በ80 ቀኗ ነው። ይህንን በመጽሐፈ ኩፋሌ ከ81 የመጽሐፍ ቅዱስ ክፍላችን በመጽሐፈ ኩፋሌ ምዕራፍ 4 ቁጥር 9 ላይ እንዲህ ተብሎ ተጽፏል። አነበዋለሁ። በተፈጠረበት ምድር ለአዳም 40 ቀን ከተፈጸመለት በኋላ ይገዛትም ይጠብቃትም ዘንድ ወደ ገነት አስገባ ነው፣ ሚስቱንም በ80 ቀን አስገባናት ይላል። አሁን እዚህ ጋር አንድ ጥያቄ ይነሳል። እናንተ ኦርቶዶክሳውያን ወንዶቹ በ40 ቀን ሴቶቹ በ80 ቀን ለሚጠመቁት ሥርዓተ እምነታችሁ ማስረጃ የሰጣችሁት ከመጽሐፍ ቅዱስ ውጪ ነው፣ 81 ውስጥ ገብታችሁ ነው። ስለዚህ ከመጽሐፈ ኩፋሌ ውጪ አሁን የነገራችሁትን መልእክት የሚናገር የመጽሐፍ ቅዱስ ክፍል ካለ አሳውቁን ይሉናል። አለ። በነገራችን ላይ ኩፋሌ ማለት የተከፈለ ወይም የተውጣጣ ማለት ነው። ከአምስቱ ብሔረ ኦሪቶች የተውጣጣ የተከፈለ ከኦሪት ዘፍጥረት፣ ከኦሪት ዘጸአት፣ ከኦሪት ዘኍልቍ፣ ከኦሪት ዘሌዋውያን፣ ከኦሪት ዘዳግም የተውጣጣ የተከፈለ የመጽሐፍ ቅዱስ ክፍል ነው። እንግዲህ እስቲ ሊቀ ነቢያት ሙሴን እግዚአብሔር ምን ብሎ እንዳዘዘው ደግሞም እግዚአብሔር ለሕዝቡ ምን ብሎ በሊቀ ነቢያት በሙሴ በኩል መጽሐፍ ቅዱስ ላይ እንደተጻፈ የመጽሐፍ ቅዱሱን ክፍል ስለ 40 እና ስለ 80 ቀን በብሉይ ኪዳን እንመልከት። ጥንተ ነገሩን ነው እያየን ያለ ነው። ኦሪት ዘሌዋውያን ምዕራፍ 12 ከ66 የመጽሐፍ ቅዱስ ክፍል ኦሪት ዘሌዋውያን በደንብ አስተውሉና ስሙኝ። ምዕራፍ 12 ቁጥር 1 ጀምሮ እንዲህ ይል እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለእስራኤልም ልጆች እንዲህ ብለ ንገራቸው፣ ሴት ብታረግዝ ወንድ ልጅም ብትወልድ 7 ቀን ያህል የረከሰች ናት። 7 ቀን የሚለውን ያዙልኝ። እንደ ሕመሟ መርገም ወራት ትረክሳለች። በ8ኛውም ቀን ልጁ ከስጋው ሸለፈት ይገረዝ፣ ከደሟም እስክትነጻ 33 ቀን ትቀመጥ። 7 ሲደመር 33 40 ማለት ነው። ምን ከወለደች ወንድ 40 የሚለውን ያዙልኝ። ከዚህ በኋላ የመንጻቷ ቀን እስኪፈጸም ድረስ የተቀደሰ ነገር አትንካ፣ ወደ መቅደስ አትግባ ይላል። ከ40 ቀን በኋላ ግን ወደ መቅደስ ትግባ ማለት ነው። ሴት ልጅም ብትወልድ ግን አለ እንደ መርገሟ ወራት 2 ሳምንት ያህል የረከሰች ናት። 2 ሳምንት ማለት 14 ቀን ማለት ነው። ከደሟም እስክትነጻ ድረስ 66 ቀን ትቀመጥ ይላል። 66 ሲደመር 14 እኩል ይሆናል። ሂሳብ ለምታውቀው ለፓስተር ትዝታው ሳሙኤል እኩል ይሆናል 80 ይመጣል። ተግባባን? ወንድ ከወለደች 40 ቀን ሴት ከወለደች 80 ቀን ትጠብቅና ከዚህ ቀን በኋላ ወደ ቤተ መቅደስ ትገባለች፣ የተቀደሰውንም ነገር ትነካለች። 40 እና 80 የሚለው የመጣው ቤተክርስቲያን ከብሉይ ኪዳን ስርዓቱን ይዛ አምጥታ አሁን ደግሞ ለጥምቀት ወንዶቹን በ40 ቀን ሴቶቹን በ80 ቀን ወደ ተቀደሰው መቅደሳችን እናቶቻችን ይዘው ይመጣሉ። ግልጽ ነው። ብንሰርቅም ባንሰርቅም እንኳን ክርስቲያን መሬት እንኳን ኦርቶዶክስ